ሰላም ጤና ይስጥልን በመላው ዓለም የምትገኙ የዓለም አቀፍ ፋኖ ሚዲያ ቤተሰቦች አድማጭ ተመልካቾቻችን እንደያላችሁበት ሀገር ሰዓት አቆጣጠር ሰላምታችን የደረሳችሁ ይህ የፋኖ ድምጽ ነው። ዓለም አቀፍ ፋኖ ሚዲያ በየዕለቱ ከሚያደርሳቸው አበይት መረጃዎች በተጨማሪ በየቀጠናው ያለው አሁናዊ ሁኔታዎች ምን እንደሚመስሉም በሰፊው ዳሰሳና ቅኝት የሚያደርግበት የህሉናችን ዝግጅትም አካቶ ወደ እናንተ ማድረሱ የሚታወቅ ነው። እነሆ ዛሬ ታህሳስ 19 ቀን 2018 ዓ.ም ላይ መሆነን ወደ ተለያዩ ቀጠናዎች መረጃዎቻችን ማሰባሰባችንን እንቀጥለናል። ታዲያም በሰሜን አማራ ቀጠና የበላይ ዘለቀ እዝ በሚንቀሳቀስበት ቀጠና ያለው የአውደ ግንባር ሁኔታም እንደሚመስል ባጣራነው መረጃ መሰረት የቋራ ኦሜርላ ክፍለ ጦር በሚንቀሳቀስበት ቀጠና ያለው አሁናዊ ሁኔታ ምን ይመስላል የሚለውን ከክፍለ ጦሩ የህዝብ ግንኙነት መምሪያ ኃላፊ አርበኛ አስቻሉ አለባቸው ጋር ቆይታ አድርገናል። በቋራና በቀጠናው ከፍተኛ ትንቅንቅ በማድረግ የአገዛዙን ኃይል እረፍት በመንሳትም ከፍተኛ ስራ እየሰራ የሚገኘው የቋራ ኦሜርላ ክፍለ ጦርና ከሌሎች አጎራባች የፋኖ አባላት ጋር በመቀናጀትና በመናበብ የሚፈጽሙት ከፍተኛ ተጋድሎ አገዛዙ ኃይል በኩል መውጫ መግቢያ በማሳጣት ረፍት ነስቶት መሰንበቱ የሚታወስ ነው። ውድ አድማጭ ተመልካቾቻችን ታዲያ በዚሁ በቋራ ኦሜርላ ቀጠና ያለው አሁናዊ ሁኔታ ምን ይመስላል ስንል የክፍለ ጦሩን የህዝብ ግንኙነት መምሪያ ኃላፊ አስቻሉ አለባቸውን ጠይቀን ሰፊ ማብራሪያ ሰጥቶናል። አርበኛ አስቻሉ አለባቸው በቀጥታ የስልክ መስመራችን ላይ በመገኘት ማብራሪያ የሚሰጠን ሲሆን በተለይ በቀጠናው ያለው አሁናዊ ነባራዊ ሁኔታ ምን ይመስላል፣ ከዚህ ባሻገር የአገዛዙ ኃይል ረፍት መንሳቱን ተከትሎ የቋራ ኦሜርላ ክፍለ ጦር የሚያደርጋቸው ልዩ ልዩ ኦፕሬሽኖች ከህዝብ ጋር ያለው ትስስርና ውጤታማ ስራዎች፣ የስቦ ማስከዳት እንደዚሁም የአገዛዙ ኃይልም ከተቀበለ በኋላ እንክብካቤ ሰጥቶ ወደ ትግሎ በማሰለፍና ወደ የመኖሪያ ቤታቸው በመመለስ ረገድ ከፍተኛ ስራዎች መሰራታቸውን ተከትሎ የአገዛዙ ኃይል የተለያዩ ስልቶችን በመንደፍ በፋኖ ላይ ከበባ ለመፈጸም እንደዚሁም አመራሮች ላይ ያነጣጠረ ጥቃት ለመፈጸምና ከህዝብ ለመነጠል ያለሙ እንቅስቃሴዎችን እያደረገ ይገኛል። ከዚህ መካከል ታዲያ በዋናነት ተጠቃሽ የሚሆነው የቋራ ኦሜርላ ክፍለ ጦር በሚንቀሳቀስበት በቋራና በአካባቢው የተለያዩ ስፍራዎች ፋኖን የሚመስሉ የብልጽግና ታጣቂዎችን በማሰልጠን ንጹሐን ዜጎችን በማገት በመግደል በመዝረፍና የፋኖን እንቅስቃሴዎች እያጠኑ ለአገዛዙ መረጃ የሚሰጡ ሰላዮችን በማሰማራት የተለያዩ ስራዎችን ሲሰራ የክፍለ ጦሩ የመረጃና ደህንነት ክፍሎች ክትትል በማድረግ በቁጥጥር ስር እያዋሏቸው ይገኛሉ። ከዚህ ባሻገርም እርስ በእርሳቸው የአገዛዙ ሴራ ገብቷቸውን በመታኮስ ህይወታቸው ያለፉ ሲኖሩ አሁንም ከአገዛዙ ጋር እልህ አስጨራሽ ውጊያ እያደረጉም ይገኛሉ። በቀጠናውም ታዲያ አርበኛ አስቻሉ አለባቸው በአካባቢው ያለው ሁነት ምን ይመስላል የሚለውን ሰሞናዊ አክራሞትና የቋራ ኦሜርላ ክፍለ ጦር ስኬታማ እንቅስቃሴ ስራዎችን በተመለከተ ሊያስቃኘን ነው። በቀጣይ ስልክ መስመራችን ላይ የሚገኘው ውድ አድማጭ ተመልካቾቻችን እስከ ፍጻሜው በመቆየትም የአፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ የቋራ ኦሜርላ ክፍለ ጦር የሚያደርጋቸው ሁነቶችን በተመለከተ በዝርዝር እናስደምጣቸዋለን። እኔ ፕሮግራሙን የመራሁት ወንዳለ ቢክስ ነኝ። በቀጥታ ስልክ መስመራችን ላይ የሚገኘው አርበኛ አስቻሉ አለባቸው መረጃዎች ማጋራቱን ይቀጥላል። እስከ ፍጻሜው ድረስ አብራችሁ እንድትቆዩ ነው የምንጋብዘው። ጤና ይስጥልን አርበኛ አስቻሉ አለባቸው እንደምንሰነበት እንደምንከርመሃል። አጠቃላይ ለአድማጭ ተመልካቾች ሳስተዋውቅም በቀጣይ ስልክ መስመር ነው እየሰማ ነውና አጠቃላይ ያለው ነባራዊ ሁኔታ ምን ይመስላል መረጃውን ብታጋራልን። አመሰግናለሁ። አርበኛ አስቻሉ አለባቸው ባላለው የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ መይሰው ካሳ ሁለተኛ ኮር የቋራ ኦሜርላ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ ነኝ። እንግዲህ ዛሬ ታህሳስ 19 አራተኛ ወር 2018 ዓ.ም በቋራና አካባቢ ያሉ ወቅታዊ ሁኔታዎችን በተመለከተ ለአድማጭ ተመልካቾቻችን ማድረስ ነው። እንግዲህ እንደሚታወቀው እንግዲህ በቋራና አካባቢ በተለይ የቋራ ኦሜርላ ክፍለ ጦር ቀጠና ከመሆኑ አንፃር በርካታ ተጋድሎዎችን እያደረግን መቆየታችን ይታወቃል። ያለ ረፍት ማለት ነው። ጠላትን እንግዲህ እንደያመጣጡ በመጣበት እንዳይመለስ አይቀጡ ቅጣት እየተቀጣ ከፊሉ ደግሞ እየተማረከና እንዲሁም ደግሞ ያመጣውን መሳሪያ ጥሎ እየፈረጠጠና እየተማረከ መቆየቱ ይታወቃልኝ። እንደ ቋራ ኦሜርላ ክፍለ ጦር እንግዲህ ያሉ ብርጌዶቻችንና ያለ ኃይላችን ተጠቅመን እንግዲህ ጠላትን መግቢያ መውጫ እየሳጣን መቆየታችን በውጭም በአገር ውስጥም ያሉ ማህበረሰብ ያውቃል። ነገር ግን እንግዲህ የቋራ ኦሜርላ ክፍለ ጦሩን በአናብስቱ በአርበኛ በሊሁን ጌታቸው እየተመራ እንግዲህ በርካታ አመራሮች በስሩ እንዳሉ ሆነው
ይሄንን ጠላት እንግዲህ ከቋራና አካባቢ ድረገጥ አጥፍቶ ወደሚቀጥለው ምዕራፍ ለመጓዝ የበኩሉን ስራ እየሰራ መቆየቱ ይታወቃል። ነገር ግን እንግዲህ በቋራ አካባቢ ያሉ የብልጽግና ካድሬዎች የቋራ ኦሜላ ክፍለ ጦሩን ክንድ መቋቋም ባለመቻላቸው እንግዲህ ከሰሞኑ የቆዩበትን ሴራ በተመለከተ እንግዲህ ለአድማጭ ተመልካቾቻችን ማጋለጥ ግድ ስለሆነ ነው እንግዲህ ዛሬ ወደዚህ የመጣውበት። ስለዚህ በቋራና አካባቢ በተለይ ብልጽግና ዙፋን አስጠባቂዎች ማለት ነው የብልጽግና ሹማምንቶች በቋራ አካባቢ እንግዲህ ሴራና ቁማሩ እንደሚከተለው ሲቆምሩ መቆየታቸው ይታወቃል። በዚህም እንግዲህ በቋራና አካባቢ ያዋጣኛል ያለው በተለይ ቋራ ኦሜላ ክፍለ ጦርነን ስምና ጥላሸት ለመቀባት ከምን ጊዜውም በላይ ስራ እየሰሩ ቆይተዋልኝ። ስለዚህ የቋራ ኦሜላ ክፍለ ጦርነን በሄድንበት ሁሉ መውጫ መግቢያ ሳጥቶናል፣ ያለ ሌላ አቅማችንን አዳክሞናል፣ መሳሪያዎችን ማርኮናል፣ ማህበረሰቡም ከጎኑ መሆኑን አረጋግጠናል። ያለን አማራጭ እንግዲህ ይሄንን ክፍለ ጦር እና ብርጌዶችንን በተለይ ዳግማዊ ቴዎድሮስ ብርጌድና ነብሮ ብርጌድ እየተናበቡ በርካታ ተጋድሎዎችን መፈጸማቸውን በተመለከተ እንግዲህ በቋራና አካባቢ የመሸገው ጠላት ጭንቅ ውስጥ ነው ያለው። በዚህ እንግዲህ ከማህበረሰቡ ለመጠል በርካታ ሴራዎችን ሰርቷል። ከነዚህም እንግዲህ ዘራፊዎችን በድብቅ በተለይ በቋራ ወረዳ ብልጽግና ጽፈት ቤትና በብርሃኑ ጁላ ወታደሮች እና በቅጥረኞች በተለይ በቋራና አካባቢ ከፍተኛ የሆነ የዝርፊያና የእገታና ያስገድዶ መድፈር ወንጀል የሚፈጽሙ አካላትን ሲያሰለጥን ቆይቶ ማስተማራቱን ደርሰንበታል ማለት ነው። እንግዲህ ይህ ማለት ምንድነው? በተለይ ተመሳሳይ ልብስ አልብሶ ነው ስምሪቱን የሰጣቸው። በዚህም እንግዲህ በሽመልግርና በጨርጨር አካባቢ ማለት ነው እነዚህን አካላት አሰማርተዋል። የነዚህ አካላት ተግባር እና ስራቸው ምንድነው? ማህበረሰቡን መውጫ መግቢያ መንሳት፣ የቁም ከብቶችን መንዳት፣ ዝርፊያ ማካሄድ፣ መንገድ ላይ ደግሞ የተቀናጀ የወንብድና ስራ መስራት፣ ማገት፣ መግደል፣ አግቶ ብር መቀበል የመሳሰሉትን ተግባራት እንዲያከናውኑ እንግዲህ በሽመልግርና ጨርጨር አካባቢ እንዲሁም በቀይ አፈር አካባቢ አሰማርቷል ማለት ነው። ይሄን እንግዲህ ያደረገበት ትልቁ ምንድነው? የክፍለ ጦራችንን ስም ጥላሸት ለመቀባትና ከህዝብ ለመነጠል ነው። ህዝቡ ግን ቀድሞ ጠንቅቆ ስላወቀው ያው ይሄንን ተግባር ደግሞ እኛም እየተካተልን ለህዝባችን ያጋለጠ መሆኑ ይታወቃል። ነገር ግን ይሄ ድብቅ የሆነ ስልጠና የወሰዱ የጽንፈኛ አካላት ይሄን ተግባር መስራት አለባችሁ። ያው እንግዲህ ጽንፈኛው ራሱ መንግስት ነው፣ ይሄ ይታወቃል። ነገር ግን እንግዲህ ለነዚህ ደጎስ ያለ ብር እንሰጣችኋለን፣ አጠቃላይ እዚህ አካባቢ ያለውን የፋኑን አቋም የሚያወርድ ተግባራት ሰርታችሁ ከመጣችሁ ደጎስ ያለ ብርና ቦታ ይሰጣችኋል በሚል የውሸት የማታለል ስራ በመስራት እነዚህንን ጋጠወጥና ወሮ በላ በህዝባቸው ላይ ወንጀል እንዲፈጽሙ አሰልጥኖ መልምሎ የላካቸው ናቸው። ከዚህ ውስጥ እንግዲህ እንደምታውቁትኝ በሽመልገርና ጨርጨር አካባቢ ላይ የተገኙ የመንገድ ላይ ዘራፊዎችን አይቀጡ ቅጣት ቀጥተን እርምጃ መውሰዳችን ይታወቃልኝ። በዛሬም እያደረገ ያለው ይሄ ነው። እንግዲህ እነዚህ የድብቅ ሰልጥነው ወደ ህዝቡን እንዲያሳቀቁ ከተመደቡት አካላት እንግዲህ የተሰጣቸው ምንድነው? ማንኛውም ጋር ስትዘርፉና ስትገሉ ምን ስትሉ እኛ ፋኖነን በሉ የሚል የሐሰት እና የቁማር ጨዋታ ነበርና ነገር ግን ይሄንን በድብቅ ሰልጥነው የወጡትን የተረዳው ደግሞ ሌላ እንቆቅልሽ በቋራን ገለጎ ተፈጥሯል ማለት ነው። በዚህ የእንቆቅልሽ ወይም ይሄ ድራማ በተለይ እነዚህንን ዘራፊዎችን አደራጅቶ በቋራና አካባቢ አላስፈላጊ ወንጀል እንዲፈጥሩ ያደረጋቸውን አካላት የነቁና የተገነዘቡ ሌላ እንቆቅልሽ በቋራ ገለጎ ከተማ ከፍተኛ የሆነ ውዝግብና ውጥረት እነሳ ተደርጓል ማለት ነው። እንግዲህ በምንሻ አካላትና በመከላከያ ሰራዊት ላይ ከፍተኛ የሆነ አለመግባባት ተፈጥሯል ማለት ነው። እንግዲህ በ18 ለ19 ማለት ነው እንግዲህ የምንሻ አካላት እንዴት እናንተ ጽንፈኛ እያላችሁ ፋኖን ጽንፈኛ እያላችሁ ያለ ስም እየቀባችሁ እኛ መስሉን ወጥተናል። ነገር ግን አሁን ህጋዊ ሆኖ እየታገለ ያለው ፋኖ መሆኑን አውቀናልኝ። እንዴት እናንተ የውሸት ሌባ አዘጋጅታችሁ መልምላችሁ በቋራና አካባቢ ማህበረሰብ ላይ እንዲያሰቃዩና እንዲያገቱና እንዲገሉ መልምላችሁ እንዴት ትልካላችሁ? ይሄስ መንግስት ነው ወይ የሚል ጥያቄ ያነሱ የምንሻ አካላት በግፍ ተረሽነዋል ማለት ነው።
እንግዲህ ከነዚህ ከተረሸኑት የምንሻ አካላት መካከል ምንሻ ተገን ሙጨይ የሚባል ምንሻ ይገኝበታል። ከዚህ በኋላ እንግዲህ የተኩስ ልውውጥ ከተደረገ በኋላ በርካታ ምንሾች ሲዋጉ የተማቱም አሉ። እንደገና ተይዘው ደግሞ ተንበረከው የተረሸኑ አሉ። በተመሳሳይ እንግዲህ በርካታ የምንሻ አካላት መሳሪያቸውን አውርደው አሁን በዚህ ሰዓት በዚህ ደቂቃ ካምፕ ታስረው እየተሰቃዩ ይገኛሉ። እንግዲህ ይሄ እንግዲህ የሥርዓቱ መፍረስና የሥርዓቱ ሴራ እየፈራረሰበትና እየተነቃበት መሄዱን በተለይ ምንሻና መከላከያ እንግዲህ አብረው እጅና ጓንት ነው ሲሰሩ የነበሩ ግን ደግሞ ምንሻ በሆዱ የታለል ታሎ ወገኑን ሲወጋ የነበረ ዛሬ ደግሞ እውነቱን አውቆ በተለይ በቋራ አካባቢ ይሄንን ሴራ በማፈንደታቸው ውድ ህይወታቸውን የገበሩ የምንሻ አካላት እንዳሉ ሆኖ አሁን ገለጎና አካባቢ እርስ በርስ ውጥረቱ ቀጥሏል ማለት ነው። እንግዲህ ይሄን ካልኩ ደግሞ በአጠቃላይ እንግዲህ በቋራና አካባቢ የሚንቀሳቀሰው ክፍለ ጦራችን ይሄ ግዙፍ ክፍለ ጦር የቋራ አምላክ ክፍለ ጦር እንግዲህ ከምን ጊዜውም በላይ ራሱን አደራጅቶ ጠላትን ያለላ እሙን ተጠቅሞ ከቀጠናው አጥረግርጎ አውጥቶ ቀጠናውን ሙሉ ለሙሉ መቆጣጠር ነው። እንግዲህ እስካሁን ተዋጥረን እየመራናቸው ያሉ ቀበሌዎች እንዳሉ ሁሉ አሁን እንግዲህ በገጠራማው አካባቢ ልክ እንደ ዘራፊ ተሽለኮለከ ያርሶ አደሩን መሳሪያ እየነጠቀ ሰሉን እያቃጠለ ከቤት የተቀመጠ ብርንም እየዘረፈ እንዳለ ነው። እንግዲህ ይሄ እንግዲህ ማህበረሰባችን ጠንቅቆ ያውቀዋልኝ ፋኖ ባለበት ምንም አይነት ሰላማዊ እንቅስቃሴ፣ ሰላማዊ ንግድ፣ ሰላማዊ የዕለት ተዕለት ግብይቶች ተጠናክሮ የቀጠሉ መሆኑን ይልቁንስ ብልጽግና እመራዋለሁ ባለው አካባቢና በገለጎ ዙሪያ አካባቢ እንግዲህ ማህበረሰቡን እያሰቃየ እየዘረፈ እየደበደበ በግፍ እየረሸነ ነው። እንደለጎ አካባቢ በተመሳሳይ እንደዚህ በንጹሃን ዜጎች ላይ እያደረሰ ያለው ግፍ ተጠናክሮ ቀጥሏል። ነገር ግን እኛም ይሄንን ጠላት ከግባግቢቱ ገብተን ከቋራና አካባቢ ምድረገጥ ለማጥፋት የበኩላችን ስራ እየሰራን ነው። በተለይ የክፍለ ጦሮቻችን ከፍተኛ አመራሮች ከምን ጊዜውም በላይ አጠቃላይ የሰራዊቱን ጥንካሬ እንዲሁም የአመራሩን ብቃት እና ሰንሰለቱን የጠበቀ አስፈላጊውን ሁሉ እርምጃ ለመውሰድ ዝግቱን አጠናቆ በተጠንቀቅ ላይ ቆሟል። እንግዲህ ጠላት እንግዲህ መውጫና መግቢያ ስናሳጣው ቆይተናል። አሁንም ደግሞ ይሄን አጠናክረን ለመቀጠል ከለጥራችን እንደምታውቁት በርካታ ውጊያዎችን በማድረግ እረፍት የለሽ ስራ እየሰራ ቆይቷል። አሁንም አጠናክሮ ይቀጥላል። እንግዲህ በመጨረሻ እንግዲህ በተለይ ለቋራና አካባቢ ማህበረሰብ የምናስተላልፈው መልእክት በአጠቃላይ ህዝባችን ከምን ጊዜውም በላይ አርሶ አደራችን እየተሸወደ ያለው ፋኖ እንደ ፋኖ ፊት ለፊት መግጠም አይችልም። ጠላት ብልጽግና ወይም የብርሃኑ ጁላ ወታደር መግጠም አይችልም። ነገር ግን እሱ ምንድነው የሚያደርገው? የውሸት ፕሮፓጋንዳና ሴራዎችን በመስራት በተለይ በማታለል አሁን ወቅቱ የክትር ስራ የሰው ልጅ እየሞተ የክትር ስራ እያለ ድንጋይ እያስከመረ የሶሻል ሚዲያ ግባት እያደረገ ነው ያለው። በዛ ላይ እንግዲህ የመደመር ወዘተረፈ የሚሉ አጀንዳዎችን እየዘረጋ ህዝባችን እያደነዘዘ ለአልተፈለገ ስቃይ እየዳረገ ነው። ነገር ግን ህዝባችን ከምን ጊዜውም በላይ መንቃት ያለባችሁ ምንም አይነት ይሁን የግል የጦር መሳሪያችሁን ከምን ጊዜውም በላይ ቢቻል ከጀግናው የአማራ ፋኖ ጎን ተሰልፋችሁ ትግላችን ነው። አጠቃላይ ይሄንን ጠላት ለአንዴና ለመጨረሻ ማስወገድ አለብንም። ካልቻላችሁ ግን የጦር መሳሪያችሁን ከምን ጊዜውም በላይ ላለመስጠትና ላለመቀማት ራሳችሁን እንድትከላከሉ ነው። በአንዳንድ ገጠራማ አካባቢ ፍቃድ አለ በሚል የተሸወዳችሁ አርሶ አደሮች እንዳላችሁ እናውቃለን። መሸወድ የለባችሁም። ፍቃድ ያለው የሌለው ይሁን አማራ ከሆንክ መሳሪያን ትቀማለህ፣ ትነጠቃለህ፣ ሚስትህ ትደፈራለች፣ አልዛ ደግሞ ሁሉ ንብረት ይቃጠላልና ስለዚህ አማራ በገነባት ሀገር ባይተዋር ሆኖ እንዲኖር ይተረግና ያለበት ነው። ስለሆነ ፋኖን ብቻ አይደለም እየገጠመ ያለ አማራ የሆነው ሁሉ ያጠፋል። ምክንያቱም አማራ ፋኖ ነው፣ ፋኖም አማራ ነው። ስለዚህ ትግላችን ለታላቁ የአማራ ህዝብ መሆኑን ተገንዘባችሁ የግል የጦር መሳሪያችሁን ከምን ጊዜውም በላይ ላለመስጠትና ፊት ለፊት ለመጋፈጥ ዝግጁ እንድትሆኑ በጥብቅ እናሳስባለን። መጨረሻም እንግዲህ ሞትና ውርደት እየቃጀና እየተቀበዘበዘ እየዋሸና እየቀባጠረ ላለው የብልጽግና መራሹ መንግስት ድል ለአማራ ፋኖ እንላለን። አመሰግናለሁ። መልካም ምሽት።
አመሰግናለሁ አድማጭ ተመልካቾቻችንም አብራችሁን ስለቆያችሁ እጅግ አድርጌ ነው የማመሰግነው። አርበኛ አስቻለው አለባቸውም ላደረስከን ሰፋ ያለ ዝርዝር መረጃ እናመሰግናለን። አጠቃላይ የሰጣቸው መረጃዎች እንደ ቆራው ሜርላ ክፍለ ጦር ብቻ ሳይሆን የአገዛዙ ኃይል በሁሉም የፋኖ ቀጠናዎች ይንቀሳቀሳሉ የሚባሉበት በአራቱም ማዕዘንና በአምስተኛው የቢዛሞ እዝን ጨምሮ ማለት ነው የፋኖን አንድነት ለማላላት ከህዝቡ ጋር ያለውን ትስስር ለመነጠልና እንደዚሁ የፋኖ አደረጃጀት ከፍተኛ በደል ያደረሰ ለማስመሰል የተለያዩ ተልዕኮ ያላቸውን ሰዎች አንግቦ ወደ ፋኖ ሰርጎ ማስገባት እንደዚሁም በከተሞች ስምሪት በመስጠት እየሄደበት ያለውን ርቀት እንጭጩ ለመቅጨት ቀድማችሁ የሰራችሁት የመረጃና ደህንነት ስራዎችም በሌሎችም የፋኖ አደረጃጀቶችም ሊለመዱና ትኩረት ተሰጥቷቸው ሊሰሩ የሚገቡ ጉዳዮች መሆናቸውን ነው በአጽንኦት መግለጽ የምንፈልገው። ለአጠቃላይ ላደረስከ መረጃ አርበኛ አስቻለው አለባቸው እጅግ አድርጌ አመሰግናለሁ። ሁኔው እንዳለ ቢከስነኝ አድማጭ ተመልካቾቻችንም በሌላ መሰናዶ ዳግም እስከምንገናኝ ድረስ በያላችሁበት በቸር ቆዩን። ሰላም።